السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. أساسيات ማለት ምን ማለት ነው ብለናል? መሰረቶች በምን ጉዳይ? في تربية إسلامية እስላማዊ ኩትኮታዎችን አስመልክቶ ሰዎች ከእምነታቸው አንስቶ ፊቅህ አዳብ የመሳሰሉትን አርስቶች የሚያዩበት ነው። ባለፈው ሳምንት ስንት ጥያቄ ያሳልፈናል? 30 ጥያቄዎች አይተናል። ሰኞ 15 ጥያቄ፣ ማክሰኞ ዕለት 15 ጥያቄ። ዛሬ ባላ ፍቃድ ከ31ኛው የአቂዳ ጥያቄ እናነሳለን። 31ኛ ጥያቄ ሊመ አርሰለላሁ አርሩሱል። ሊመ ለምን ጉዳይ ነው አርሰለ የላከው አላህ የላከው አርሩሱል መልእክተኞችን። አርረሱል ቢሆን ኖሮ ምን ይሆን ነበር? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንዱም መልእክተኛ ለምን ጉዳይ ነው የላካቸው ይባል ነበር። ይሄ የተውሂድ መልእክት የሁሉም ነቢያት ግን ስለነበረ ሊመ ለምንድን ነው አርሰለላህ አላህ የላከው፣ አርሰለ የላከው አላህ የላከው፣ አርሩሱል ሁሉንም መልእክተኞች አላህ የላከው ለምን ጉዳይ ነው? ጀዋብ መልስ አርሰለላህ አላህ እኮ ልኳል። አርሰለላህ አላህ እኮ ልኳል። ሩሱለሁ መልእክተኞቹን ሊዳዕወቲ ጥሪ እንዲያደርጉ። ዳዕዋ ማለት ምን ማለት ነው? ጥሪ እንዲያደርጉ ኢላ ዒባደቲህ ኢላ ወደ ዒባደቲህ ወደሱ ብቸኛ ተመላኪነት ጥሪ እንዲያደርጉ፣ ወነፊ ውድቅ እንዲያደርጉ ደግሞ አሽርኪ ሽርክን ማጋራትን ቢሂ በሱ በአላሁ ስብሓነሁ ወተዓላ ላይ። ስለዚህ ሁሉም መልእክተኞች የተላኩት በዚህ መልእክት ነው። ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ። ህዝቦቼ ሆይ ያ ቀውሚ ዕቡዱላህ አላህን በብቸኝነት አምልኩት። ማለኩም ለእናንተ እኮ ምን አላችሁ? ሚን ኢላሂን ገይሩ ከአላህ ውጭ ምን አምላክ አላችሁና ነው ደግሞ አምልኳችሁን ወደ እነሱ የምታዞሩት? ይሄን ማን አለው? ኑህ፣ ሁድ፣ ሹዓይብ፣ ሷሌሕ። እነዚህ አራቱም መልእክተኞች አሉት። ሱረቱል አዕራፍ ላይ ታገኙታላችሁ። ቃሏ ሳትለወጥ ራሱ አላህ ምን አለ? ወለቀድ በአትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ አጣጉት። ጠቀለላቸው ደግሞ በአንድ ላይ ወለቀድ በአትና በእርግጥ ልከናል፣ ፊ ኩሊ ኡመቲን በእያንዳንዱ ህዝብ ረሱለን መልእክተኛን ልከናል። ያ መልእክተኛ ምን የሚል መልእክት ይዞ የመጣ ቢሆን እንጂ አን ያዕቡዱላህ አላህን በብቸኝነት አምልኩት፣ ወጅተኒቡ ራቁ፣ አጣጉት ጣዖታት የተባለን በጠቅላላ ራቁ ያለ ቢሆን እንጂ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም መካ ውስጥ በነበሩበት ሰዓት 360 ጣዖት ከአላህ ውጭ ሲመለክ ሲያዩ ሲደመር አንቆምም። በዚህ ጣዖት የእንጨት አምልኮ ነው ብለን አንቆምም። ጅብሪልን፣ ሚካኤልን፣ መላእክቶችን፣ መርየምን፣ ዒሳን ነሷራዎች ክርስቲያኖች ሲያመልኩ ነቢዩ ባይናቸው አዩ። የሁዳዎች እዝራን ሲያመልኩ አዩ። እሳት አምላኪውንም ሁሉንም ወደ የትኛው አምልኮ ጠሩት? ወኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ነውና አምልኳችሁን በጠቅላላ ለሱ ስጡ። ለዛ ነው ጥሪያቸው ምን ብለው የጠሩት? ያ ቀውሚ ቁሉ ላኢላሃ ኢላላህ ቱፍሊሑ። ላኢላሃ አምላክ የለም፣ ኢላላህ በሐቅ የሚመለከው አምላክ ሲቀር አንድም አምላክ የለምና አምልኳችሁን በጠቅላላ ለሱ ስጡ። ይሄን ካደረጋችሁ ቱፍሊሑ ፊ ዱንያ ወልአኺራ፣ በዱንያም በአኺራም ነጻ ትወጣላችሁ አሉ። የመካ ሙሽሪኮች መልስ ምን ሆነ? ተሽሪክ እዚህ ጋር ነው የሚገባችሁ፣ ሽርክ ምን ማለት እንደሆነ። አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ የሚል መልስ ሰጡ። ትርጉሙ ምን ማለት ነው? አጀዐለ አልአሊሀተ አማልክቶቻችንን፣ አጀዐለ አልአሊሀተ አደረገን አማልክቶቻችንን። ማን? ይሄ ነቢይ ነኝ የሚለው ሰው። ኢላሃን ዋሂዳ አንድ አምላክ ይሁኑ ይላልን አሉ። የተጠሩት ወደ ምን እንደሆነ ገብቷቸዋል? ወደ አንድ አምላክ ብቻ። ከዛ ምን አሉ? ኢነ ሃዛ ይህ ጉዳይ እኮ ለሸይኡን ጉዳይ ነው፣ ዑጃብ በጣም የሚገርም ጉዳይ ነው አሉ። ገራሚው ጉዳይ የትኛው ነው? ወደዚህ ምድር ከመምጣታችን በፊት የመሰከርነውን የምስክርነት ቃል ማፍረሳችን ነው ገራሚው ንግግር። ወደዚህ ምድር ከመምጣታችን በፊት ምን ነበር? አላሁ ስብሓነሁ ወተዓላ አባታችንን አደም ፈጠረ፣ ከጀርባው ላይ ሟጠጠ። ምን እስከ ቅያማ ድረስ ምን መጣውን የሱን ዘሮች ቃል አለስቱ ቢረቢኩም አምላካችሁ ብቸኛ ጌታችሁ አይደለሁም ምን አለ። ያኔ ሁሉም የሰው ልጅ ምን ብሎ አምነው ነበረ? ቃሉ በላ። ቃሉ አሉ እኮ ሁሉም በአንድነት በላ እንዴታ አምላካችን ጌታችን አንተ ነህ እንጂ ብለው ነበር።
ጥሩ በዚያ ላበቃም አላህ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ምን አለ? ኩሉ መውሉዲን ዩውለዱ ዐለል ፊጥራ፣ ሁሉም ህፃን ልጅ ወደዚህ ምድር ሲመጣ በተፈጥሮ በእስልምና ሃይማኖት ይመጣል። ፈአበዋሁ አባቶቹ ዩሐዊዳኒሂ የሁዳዊ ያደርጉታል፣ አው ዩነሲራኒሂ ነሷራዊ ያደርጉታል፣ አው ዩመጂሳኒሂ ወይ እሳት አምላኪ ያደርጉታል። ከዛ ውጭ ሁሉም የሰው ልጅ በምን መልክ ነው የመጣው? በእስልምና። መልሶ ቃል አስገባን አላህ ምን ሲል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ። ዓለም ሩህ ላይ ስጋ ሳይገባላችሁ በፊት ሩሃችሁን ከአባታችሁ ጀርባ ላይ ማጥጬም ስጠይቃችሁ ሙስሊም መሆናችሁን አምናችሁ ነበር፣ እኔን ብቻ እንደምታመልኩ ማለቱ ነው ራሱ። ወደዚህ ምድርም ስልካችሁ ሙስሊም አድርጌ ነው የላኳችሁ። ስትወለዱ ሁላችሁንም በዚህ እኩል አድርጌ ያለው አረቡንም አጀሙንም ከዛስ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቷል። ለዛ ነው የቂያማ ቀን አላህ እቺን ጥያቄ ይጠይቃል። ለማን? ወደ እሳት ለሚገባው ሰው። ቡኻሪ ነው የዘገቡት ሐዲስ ነው። ምን ሲል? አንተ የአደም ልጅ ሆይ ይለዋል፣ ምድር ላይ ያለውን ሀብት በጠቅላላ ብትሰጥና ነፍስህን ከእሳት ለማውጣት ስጥ ይሄን ሁሉ ገንዘብ ብትባል፣ ስጥ ይሄን ሁሉ ንብረት ብትባል ትሰጥ ነበር ሲለው አዎ ይላል። ለምን? ወደ እሳት እየተመራ ስለሆነ። አላህ ምን ይለዋል? ምድር ላይ ያለህ እኮ ከዚች በጣም ያነሰች ነገር ነበር የጠየቅኩ፣ ሌላ አልጠየቅኩህም። ላ ቱሽሪክ ቢ ሸይአ፣ በእኔ ላይ ማንንም ምንንም አታጋራ ነበር ያልኩ፣ አልሰማ አልክ። ዱንያን የሚያክል ሀብት ዛሬ ይዘህ ብትመጣ ሀብት የሚጠየቅበት ጊዜ አይደለም፣ ወደ እሳት ሂድ ይባላል። ስለዚህ ነን ተቤ መልእክተኞች የተላኩበትን ጉዳይ ያላወቀ ሰው ትልቁ መሀይም ሰው ማለት ይሄ ነው። ዛሬ ዓለም ላይ ትመለከታላችሁ በብዙ ነገር የተማሩ ሰዎች ግን ነቢያት ምን ይዘው እንደመጡ ማያውቁ፣ ሀታ ራሳቸውን ወደ እስልምና አስጠግተው ወደ ዳዕዋ አስጠግተው ከምን ማይጀምሩ አሉ? መልእክተኞች ከጀመሩበት ማይጀምሩ አሉ። ምሳሌ ሙዓዝ ብን ጀበል ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን ሲል ጠየቃቸው? ዱለኒ ዐላ አመሊን ዩድኺሉኒ ጀና ወዩባዒዱኒ አኒ ናር፣ እባኮትን ስራን ጠቁሙኝ ጀነት የሚያቃርበኝ ከእሳት የሚያርቀኝ። የእሳቸው መልስ ምን አሉ? ኢነሁ ለዩስሩ ሊመን የሰረሁ ላህ ዐለይህ፣ ነገሩ እኮ ገር ነው አላህ ላገራለት ሰው። ይህንን ነው የምትይዙት፣ አላህ ላገራለት ነው ሁሉ ነገር የሚገራው። ላ ሐውለ ወላ ቁወተ ኢላ ቢላህ። ይህን መቼም እንዳትረሱ። ኃይልም ብልሃትም ጥበብም የለም በአላህ ቢሆን እንጂ። ከዛ ነቢዩ ከምን ጀመሩ? ተዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን በብቸኝነት ልታመልከው በሱም ላይ ማንንም ምንንም ላታጋራ። ከዛስ ወቱቂም አሰላት ወቱእቲ አዘካት ወተሱም ረመዳን ወተሑጅ አልበይት ብለው አምስቱን ዘከዘኩለት በተርታው። ከዛስ ወረድ አሉና ወደ ሱና ስራዎች መጡ። ሀከዛ ላቡዳ የኩን። ዛሬ አሁን የተቸገርነው ምንድን ነው? ትዕዛዝ ብዙ ወደ ህዝብ ደርሷል አልደረሰም? ያዛዡ ጉዳይ ግን ወደ ህዝብ ብዙ ደርሷል አልደረሰም? ትዕዛዝ ማለት ምን ማለት ነው? አቺ ጸጉርሽ ታሳያለሽ እንዴ? ይጆብሽ ሾፊ አት ሱሪና ትቆርጥ ብለሽ ሱሪ ቆርጥ። እንዲህ አይነት ትዕዛዞች ወደ ህዝቡ ብዙ ደርሰዋል አልደረሱም? አሚሩ ግን ተረስቷል። ማን? አዛዡ አላህ። ለዛ ነው በኮሮና ጊዜ ጉድ የተመለከተ ነው። ከኮሮና በፊት ሰዎች ምን ያደርጉ ነበር? ሴትና ወንድ ይጨባበጡ ነበር፣ ይተቃቀፉ ነበር ኢላ አኺሪ። ብልግና እንኳን የሚሰሩት ሰዎች ማለት ነው። ኮሮና የመጣ ጊዜ ግን ብልግና የሚሰሩት እንኳን ቦይፍሬንድ ገርል ፍሬንድ የሚባባሉት ምን አደረጉ? በርቀት አሉ። በምን? በርቀት እንዳንጨባበጣሉ። ከዛ ልክ በሽታው ተነሳ ሲባል ምን አረጉ? ኦ አይ ሚስ ዩ ምናምን ተባብለው ድጋሚ ተቃቀፉ። አሁን ልብ በሉ፣ ኮሮናውን የላከው ማን? ማን የላከው ኮሮናውን? አላህ። ኮሮናውን የላከውን አላህ ተረስቶ ኮሮና የምትባለዋ በሽታ ሰዎች እንዳይዛቸው ምን አደረጉ? ይሄ የሰይጣናዊ የወንድና የሴቱን ግንኙነት በሽታው እንዳይተላለፍብኝ ብለው ወደ ኋላ አሉ ሰዎች። ለዛ ነው ሴት ልጅ ያዘዛትን ያወቀች ጊዜ ኒቃብ ትለብሳለች። ያዘዛትን ያላወቀች ጊዜ አባቷን ፈርታ ከሆነ የምትሰራው ግን ጅልባቧን ከቤት ለብሳ ትወጣና በዩኒፎርሟ ላይ ልክ ወጣ ስትል ወለቅ ታደርገዋለች። ታደርገዋለች። ወንዱም ልጅ በአባቱ ፊት ምናምን ሱሪውን ያሳጥረዋል፣ ወጣ ሲል ደግሞ ይለቀዋል። አለ እንደ የለም እንደ አይነት ችግር አለ። ስለዚህ ላቦድ ከማንም በላይ ሊታወቅ የሚገባው ማን ነው? አላህ ነው። እሱን ካወቅከው በኋላ ስለሚጣፍጥ ትእዛዙ ማንም መጥቶ
አላያችኋቸውም? በወጣትነት እድሜያቸው ሐዲቱን ከሰሙ በኋላ ያጎቱ ልጅ ወይ ያክስቱ ልጅ ታላቁ ሆነ አሳድጋው ሊሆን ይችላል እና ጨብጠኝ ገና አሁን ጺማ ወጣህ ብለህ ደግሞ ምናምን ስትል አይ ነብዩ መሐመድ እኮ ከልክለውኛል ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ አሉ ቦታው ላይ ሞተዋል እኮ አይደል? ለምንድን ነው ትእዛዛቸው የሚከበረው? ማላቅ ያለብህን ስታልቅ ትእዛዙን ሞቶም ማላቅ ያለብህን አላህ ስታልቀው ከሰባት ሰማይ በላይ ሆኖ አንተ በዚህ ምድር ላይ እየኖርክ ምድሩ የሱ ነውና ህጉን ትፈጽማል። ስለዚህ የመጀመሪያ ልንተዋወቅ የሚገባው ማን ነው? አላህን ነው። ከዛስ የሱን መልእክተኞቹ የመጡበትን መንገድ ካወቅን ማገዶ አንጨርስም። አይሻ ረዲየላሁ ዐንሃ ምን አለች? ወደ 32ኛው ጥያቄ ከመሄዳችን በፊት ቡኻሪን የዘገቡት ሐዲቱን የመጀመሪያ የወረደው የቁርአን አንቀጽ ሂጃብ ልበሱ፣ መጠጥ ተዉ፣ ዝሙት ተዉ ሚል ቢሆን በነበር የሰው ልጆች መቼም ቢሆን መጠጥ መጠጣት አይተውም፣ ሂጃብም አይለብሱም፣ ዝሙትም አይተውም ነበር አለች። መጀመሪያ ምን አልመጣም ማለት ነው? ትእዛዛት አይደለም የመጡት። ምን አለች እሷ? ቀጠለችና መጀመሪያ ማስታውሳቸው የቁርአን አንቀጾች የወረዱት በሊሳአቱ መውዒዱሁም ወሳአቱ አድሃ ወአመር። በሊሳአቱ እቺ ቅያማ፣ መውዒዱሁም የሰው ልጆች የተቀጠሩባት ናት። ወሳአቱ እቺ ቅያማ ማለት እኮ አድሃ ወአመር መጪና በጣም ከባድ መራራ ናት። ለዛ ነው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አሚር የሙስሊሞች መሪ በነበረበት ሰዓት በማታው ሰዓት ከባሪያው ጋር እየዞረ በነበረበት ሰዓት አንዷ ሴትዮ እሳት አቀጣጥላ ምን ትላለች? የምታበላው ገንፎ ዱቄት አታ ዑመር የተባለውን ሰውዬ አላህ የእጁን ይስጠው ትላለች። ዑመር እያለ ይሄው ልጆቼ ተራቡ አለች። እሱ ምን አደረገ? ቀጥታ የሙስሊሞች በይተል ማል ግምጃ ቤት የሚባል አለ። እዛ ሄደና ዱቄት ሊሸከም ሲል ባሪያው ምን አለው? አሚረል ሙእሚኒን ሆይ አለው። የአንድ የሙስሊም ሀገር መሪ አይደለም፣ ልብ በሉ። በዛ ዘመን የነበረው ምንድነው? የሙስሊሞች በጠቅላላ መሪያቸው ስንት ነው? አንድ ነው። ዑመር ኢብኑ አልኸጣብ ያን ሁሉ ሙስሊም ያን ሁሉ የአገር ካርታ እየመራ ዱቄቱን ሊሸከም ጎንበስ አለ። ባሪያው ምን አለው? እኔ ሊሸከምልህ ሲለው የዑመር መልስ ያዙ። እቺ ነው የፈለኩት፣ የቂያማ ቀን አንተ ወንጀሌን ትሸከምልኛለህ ወይ አለው። አያችሁ፣ እነሱ የተቀጠሩበትን ቀን ያውቃሉ። በሊሰዓቱ መውዒዱሁም እቺ ቂያማ የተባለችው እኮ የሰው ልጆች የተቀጠሩባት ሰዓት ናት። ለዚህም ሲባል ዑመር የሙስሊሞች ሁሉ መሪ ዱቄት ተሸክሞ ሄደ። ከዛስ ገንፎ አገነፋና ልጆቿን አበላላት። ከዛ ምን አለችው? አንተ ዑመር ከሚባለው ሰውዬ ትሻላለህ አለችው። የሱ መልስ እኔ እኮ ነኝ ዑመር አላላት። በዚህ ዘመን ያለን ሰዎች ብንሆን ምን እንል ነበር? እኔ ነኝ እኮ ዑመር አላወቅሽኝም እንጂ የሚባለው ያ ክሪክ የሚባለው በሽታችን ይመጣ ነበር አልነበረም? እሱ እንባውን እያፈሰሰ የምትናገሪውን ነገር ተዩ ብሎ ጥሏት ሄደ። ሀከታ የእውነተኛ ሰው ስትሆን ማንነትህ እዚህ ምድር ላይ እንዲታወቅልህ አይደለም ጥረትህ። እዛች ያቺ ከባዷ ቀን የውመን ካነ ሸሩሁ ሙስተጢራ ያ የተሰራጨ የሆነውን የመከራ ቀን እንዲያልፉ ነው አማኞች ጥረታቸው። 32ኛ ጥያቄ ማ ምንድን ነው? ነቲጀቱ ውጤቱ አሽርኪ ባላህ ላይ ማጋራት አልአክበር ትልቁ ሽርክ የሚባለው ውጤቱ ምንድን ነው? ምን ያደርስብናል? ትልቁን ሽርክ ብንሰራ ባለፈው ሳምንት አሳልፈናል። ሽርክ ለስንት ይከፈላል? ለሁለት፣ ትልቁና ትንሹ። ትልቁ ዘላለም ዓለም ምን ጀሃነም ያስገባል አይደል? ይሄው ማ ነቲጀቱ ማ ምንድን ነው? ነቲጀቱ ውጤቱ አሽርኪል አክበር የትልቁ ሽርክ ውጤቱ ምንድን ነው? ጀዋብ መልስ ነቲጀቱሁ ውጤቱ እኮ አድኹሉ መግባት እኮ ነው። ፊናሪ እሳት ውስጥ የጀሃነም እሳት ውስጥ። ከዛስ ወልኹሉዱ መዘውተር ፊሃ በሷ ውስጥ ኻሊዲነ ፊሃ ለዘላለም ዓለም እኮ መዘውተር ነው። ሊልጀነቲ ደረጃቱን ሊናሪ ደረካቱን። ያዙ ይሄንን ሊልጀነቲ ደረጃቱን ለጀነት እኮ ደረጃዎች አላት። ስንት ደረጃ? ከአንድ አንስቶ ስንት ድረስ? 100 ድረስ። ከአንድ አንስቶ ስንት ድረስ? 100 ድረስ። የጀነት በሮቿ ስንት ናቸው? በሮቿ 8 ናቸው። ደረጃዋ ግን ስንት ነው? 100። ለእሳት በሮቿ ስንት ናቸው? 7። ለሃ 7 አብዋቢ ለሷ እኮ 7 በሮች አላት። ነገር ግን ደረጃዋ ደግሞ ወዴት ነው? ወደ ላይ ሳይሆን ደረካት ማለት ምን ማለት ነው? ጥልቀት ወደ ታች። ስለዚህ እሳቱ ይበልጥ የሚለበልበው የትኛው ነው? ከታች ያለው ኢነል ሙናፊቂነ ፊ ደርኪ አልአስፈሊ ሚነ ናር
እነዛ መናፍቃን እኮ ከእሳት ውስጥ እኮ እታች አዘቅቱ ነው የሚገቡት አለ። አላህ ይጠብቃል። ከና አቡ ሁረይራ ጋር ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ሰዓት የሆነ ድምጽ ሰሙ። ሰማችሁን አሏቸው። ወጅባ ጋ ሚል ድምጽ። ነአም ሰምተናል። አተድሩን ምን እንደሆነ ታውቃላችሁ ሲሉ ነብዩ ጠየቁ ሰለላሁ ዐለይሂ ወሰለም። አቡ ሁረይራና ሌሎች ሷሃባዎች ምን አሉ? አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ ምን እንደሆነ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ድንጋይ እኮ ነው የጮኸው አሉ። የዛሬ 70 ዓመት በፊት ተለቀቀ ከጀሃነም ጫፍ ላይ። ገና ዛሬ 70 ዓመት ተምዘግዝጎ የጀሃነምን ጥልቀቷን ዛሬ ነከዋል። በሌላ ሐዲስ ምን አሉ? እቺ የምድር እሳታችሁ አሉ፣ እቺ የምድር እሳታችሁ የጀሃነሙ እሳት 1/70 ናት አሉ። ሬሾ ይባላል አይደል? ማትስ ስትማሩ ትምህርት ቤት 1/70 ናት። ሷሃባዎች ምን አሉ? ሱብሃንአላህ አያላህን ስትፈራው እቻ ትበቃም ነበር ወይ አሉ። አሁን እኛ ብንሆን እንዲህ አይነት ጥያቄ እንጠይቅ ነበር? እኛ እኮ ምስኪኖች ነን። እነሱ ፈሪዎች ስለነበሩ ያውም ምድር ላይ ያሉ ኡላኢከ ሁሙል ሙእሚኑና ሐቀን እውነተኛዎቹ እኮ አማኞች እነሱ ናቸው ብሎ ራሱ አላህ መስክሮላቸው ሲያበቃ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ የምታዩት እሳት የጀሃነሙ እሳት 1/70 ናት ሲሉ ሷሃባዎች ደንግጠው ምናል እቺው ራሱ አትበቃም ነበር ወይ አሉ። ሌላ 69/70 መጨመር ለምን አስፈለገ? እቺው ራሱ ምን ስለሆነች? ገሽላጭ ስለሆነች። አላህ ይጠብቀንና እኛንም ዝርያዎቻችንን። ስለዚህ ሽርክ የሰራ ሰው ዘላለም ዓለሙን የት ነው መኖሪያው? እሳት ነው። ስለዚህ ልንርቅ ይገባል ከሽርክ። 33ኛ ጥያቄ ሀሊላሁ አላህ ማዓና ከኛ ጋር ነውን? ቢዛቲሂ በዛቱ በሱነቱ አም ወይንስ ቢዕልሚሂ በእውቀቱ? ከሁለቱ አላህ ከኛ ጋር ነው ሲባል በምኑ ነው? በዛቱ በሱነቱ ነው ወይንስ በእውቀቱ ነው? ጀዋብ መልስ አላሁ ማዓና አላህ እኮ ማዓና ከኛ ጋር ነው። ቢዕልሚሂ በእውቀቱ፣ የስመዑና ይሰማናል፣ ወየራና ይመለከተናል እኮ። ወላሂ ይሄን ማረጋገጥ ብንችል ኖሮ እውነተኛ የአላህ ባሪያዎች እንሆን ነበር። ያዕለሙ ማፊ ሱዱር፣ በልብ ውስጥ ያለውን አላህ ያውቃል። ይሄን ተማመን እውነት ብናቅ ኖሮ እንደነምን አይነት በሽታዎች እንላቀቅ ነበረ? አንደኛ ምቀኝነት፣ ሁለተኛ ክፉ ማሰብ። እነዚህ ሁሉ የት ነው የሚቋጠሩት? ሶስተኛ ንፍቅና። እነዚህ ሁሉ የት ነው የሚቋጠሩት? ልብ ውስጥ። ሁለተኛ የስመዑና አላህ እኮ ይሰማናል። በሹክሹክታችን በየቦታው ሐሜት ምናምን አለ የለ፣ ዞር ይላሉ ሰዎች ሊያሙ ሲሉ። ከዛ የሆነ ደግሞ እዛ ያለው ሰውዬ ወስዶ ሊነግረው ይችላል ከተባለ ለሰውየው ሐሜት አይሆንብኝና ብለው የሚጀምሩ ሰዎች አላያችሁ? ሊቦጭ እኮ ነው ሊዘነጣጥል፣ ሐሜት አይሆንብኝና ብሎ ይጀምራል። ሆኖብሃል እኮ። ሐሜት ማለት ምን ማለት ነው? ሸሪዓው አላስቀምጠም። ስለዚህ ያዕለም ወይም የስማ አላህ ሁሉን ነገር ይሰማታል። ስለዚህ ሩቅ ሰፈር ሄደህ የሰራኸው ኢላ አኺሪህ ይያዛል። ሶስተኛ ወየራና ጌታ አላሁ ሱብሓነሁ ወተዓላ ሁሉን ነገር ተመልካች ነው። ስለዚህ እነዚህ ጉዳዮች በህይወታችን ላይ ልናመጣቸው ይገባል። አላህ ከኛ ጋር ነው ስንል በእነዚህ መልኩ ነው። እነዚህ ደግሞ ትርጉማቸው የሚቀየርበት ጊዜ አለ። ምሳሌ ሰሚዐ አላሁ ሊመን ሐሚዳህ ማለት ትርጉሙ ምን ማለት ይመስላችኋል? ሰሚዐ ማለት ምን ማለት ነው? ሰማ ማለት ነው። አላህ ነው አይደለ? ሊመን ማለት ምን ማለት ነው? እነዚያን ግለሰቦች አላህ ሰማቸው። ሐሚዳ ያመሰገኑትን። ይሄ ምናዊ ትርጉሙ ነው? ምናዊ ትርጉሙ ነው? ቀጥተኛ ትርጉሙ ነው። ሰሚዐ አላሁ ሊመን ሐሚዳ ትክክለኛ ትርጉሙ ግን ምንድን ነው? ሰሚዐ የሚለው ቃል 3 ትርጉም አለው። አላህ ሰማ የሚለው አንደኛ መስማቱ ሁሉን ያካተተ ነው። ማስረጃ አምጡ። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሐውረኩማ። ቀድ በእርግጥ ሰሚዐ አላህ ሰማ። ቀድ ሰሚዐ አላህ በእርግጥ ሰማ። ቀውል ንግግርን፣ አለቲ የዛችን ሴት ንግግር ሰማ። የማንን? ቱጃዲሉከ አንተ የምትከራከርህ የሆነች በምን ጉዳይ? ፊ ዘውጂሃ በባሏ ጉዳይ አንተን መታ የምትከራከር የሆነችው ማናት? ሐውላ ትባላለች። ሐውላ ባሏ ምን ይላታል? ውጭ ቆይቶ ይመጣና ነይ ሲላት ስራ ላይ ስለነበረች ዘግየት ስትልበት በአረቦቹ ባህል በጃሂልያ ስርዓት አንቺ እንደ እናቴ ጀርባ ነሽ ካለ አንድ ሰው
እናቱ ጀርባ ላይ አንድ ልጅ ምን ሊሆን ነው የታዘለው? በልጅነቱ መታዘል ብቻ እንጂ ሌላ ነገር እናቱ ማድረግ ይችላል? አይችልም። ምን እንደማለት ነው? በኔ ላይ ሐራም ነሽ እንደማለት ነው። ቸኩሎ በኔ ላይ ሐራም ነሽ ካላት በኋላ መልሶ ደግሞ ጎተት ታድርጎ ሌላ ነገር ፈለገ ሚስቱ ስለሆነች። እሷ ምን አለች? እኔ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የዚህን ጉዳይ መጨረሻ ሳልጠይቅ እኔን ድጋሚ አትነካኝም ብላ ነብዩ ጋር ሄደች ሰለላሁ ዐለይሂ ወሰለም። የነብዩ ቤት ምን አይነት ቤት ነው? ጠባብ ቤት አይደል? ማስረጃችን ለይል ሊሰግዱ ሲነሱ ሱጁድ ላይ ሲሆኑ እግሬን በእጃቸው ይገፈትሩት ነበር አለች። ምን አለች አይሻ? እዛው ቤት ውስጥ ሆኜ እሷ ስትከራከራቸው ከፊል ቃላቷን እሰማለሁ፣ የተቀረውን አልሰማም። አላህ ግን ከሰባት ሰማይ በላይ ሆኖ ለሷ የሰጠው መልስ ቁርአን ሆኖ ወረዳለች። አንድ ቤት ውስጥ ሆና አይሻ ያልሰማችውን ያለማቱ ጌታ ሰማው። ከዛ እሳቸው ምን አሏት? እኔ ፍቺ መሆንሽን እንጂ ሌላ አላቅም አሏት። ለምን? አዲሱን ህግ ስላላወቁ። አላህ ካላወረደ እሳቸው ያውቃሉ? አያውቁ። ስለዚህ የመጀመሪያ ሰም የሚለው አላህ ይሰማል የሚለው ምንን ይይዛል? ሙጥለቅ የሆነ ምንም ነገር እሱ ሳይሰማው እሱ ሳያየው እሱ ሳያውቀው እዚህ ፍጥረተ ዓለም ላይ የሚከሰት ነገር የለም። ሁለተኛ ለቅጣት ደግሞ ይመጣል። ቀድ ሰሚዐ አላሁ ቀውለ ለዚነ ቃሉ ኢነ አላህ ፈቂሩን ወነህኑ አግኒያ። አላህ እኮ በእርግጥ ሰማ የነዚያን የተረገሙትን የይሁዳዎች ንግግር። አላህ ቋጣሪ ነው፣ እጆቹ የታሰሩ ናቸው ያሉበትን ቀድ ሰሚዐ ሲል መስማት ብቻ ነው አይደለም፣ ይዘጋጁ ለቅጣት፣ ቅጣቴን ላወርደው ነው። ሁለት ስለዚህ ለቅጣትም ማን አላህ ሰምኡ የሰፋ ነው። ሶስተኛ ኢብራሂም አለይሂ ሰላም ምን አሉ? አልሐምዱሊላሂ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒለ ወኢስሐቅ ኢነ ረቢ ለሰሚዑ አዱዓይ አልሙስተጂብ ሊዳዕወቲ። እቺ ናት የተፈለገችው። አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ ወሀበ ሊ ለእኔ የሰጠኝ ዐለል ኪበሪ በስተርጅና ኢስማዒለ ወኢስሐቅ ኢስማዒልና ኢስሐቅን የሰጠኝ ኢነ ረቢ የኔ ጌታ እኮ ለሰሚዑ ሰሚ ነው። ምን ዱዓ ጸሎቱን ሰማ ነው የሚባለው አይደለም። ጸሎቱን ሰማና ለጸሎቱ መልስ ሰጠ እንጂ ኢብራሂም ምን ነበር ያሉት? ረቢ ሀብሊ ሚነ ሷሊሂን ጌታዬ ሆይ ልጅ ስጠኝ አሉ። አላህ ይሄን ሰምቶታል። ከዛ ምን አደረገ? በተግባር መልስ ሰጥቷል። ስለዚህ ሰሚ አላሁ ሊመን ሐሚዳህ ማለት አላሁ ስብሓነሁ ወተዓላ ላመስጋኙ ባሪያ መልስ ሰጪ ጌታ ነው። 4 ነጥብ። ስለዚህ ሶስቱን ሰምዖች አየናር። ከሶስቱ ውስጥ ሰሚ አላሁ ሊመን ሐሚዳ የትኛው ውስጥ ነው የምትገባው? ኢብራሂም ያደረገው ዱዓ። እውቀት እንደዚህ እየተባለ ነው የሚያዘው። ፈሂምና? ጥሩ። 34ኛ ጥያቄ አይነ አላህ አላህ የት ነው? ጀዋብ አላሁ አላህ እኮ ፊሰማእ ሰማእ የሚባለው ከበላይ ያለ ነገር በጠቅላላ ምን ይባላል? ሰማእ ይባላል። አላህ እኮ ከ7 ሰማያት በላይ ከውሃው በላይ ከአርሹ በላይ ከፍጡራኑ ሁሉ በላይ ያለ ጌታ ነው። እቺን ንግግር እኔ በተናገርኳት መልክ ከቁርአን ከሐዲት ማስረጃ ሳያመጡ መናገር ይቻላል? አይቻልም። የምናወራው ስለማን ስለሆነ? ስለ ጌታችን ስለሆነ። ማስረጃ ኢማሙል ቡኻሪ ሰሂሃቸው ላይ ኪታቡ ተውሂድ የሚባል ምዕራፍ አላቸው። እዛ ላይ አቡል አሊያ የተባሉት ታቢዒ ወካነ አርሹሁ ዐለል ማእ የአላህ አርሽ እኮ ከውሃው በላይ የአላህ አርሽ እኮ ከውሃው በላይ ነው የሚለውን ሲተረጉሙ ምን አሉ? አላ ወርተፈአ አላ የበላይ ሆነ አላህ፣ ወርተፈአ ከፍ አለ። ትርጉሙ ይሄ ነው። 7 ሰማያት ከኛ በላይ አሉ። ከ7ኛው ሰማይ በላይ ማን አለ? ውሃ አለ። ከውሃው በላይ ምን አለ? አርሽ አለ። ከአርሹ በላይ ማን አለ? የኛ ጌታ አለ። አርሹን የተሸከሙ መላኢካዎች አሉ የሉ? አሉ የሉ? አለዚነ የሕሚሉነ ለዐርሸ ወመን ሐውለሁ እነዚያ አርሽን የተሸከሙና እነሱ ዙሪያ ያሉት አይደለም። አላህ ቀጠለና ምን አለ? የኻፉነ ረበሁም ሚን ፈውቅሂም የኻፉን ይፈራሉ፣ ረበሁም ጌታቸውን። እነማን? መላእክቶች። የት ያሉት? 7 ሰማይ ላይ ያሉት። ሚን ከፈውቅሂም ከበላያቸው ያለው። ስለዚህ ጌታችን ከየት በላይ ነው ያለው? ከ7ቱ ሰማይ በላይ፣ ከውሃው በላይ፣ ከአርሹ በላይ፣ ከፍጡራኑ ሁሉ ተነጥሎ የኛ ጌታ አለ። ይሄንንም ስንል ከቁርአንና ከሐዲት ግልጽ ማስረጃችንን ይዘን ነው። 35ኛ ጥያቄ ሊማዛ ለምንድን ነው ኸለቀና የፈጠረን አላህ እኛን የፈጠረን ለምን ዓላማና ለምን ጉዳይ ነው? ጀዋብ መልስ
ኸለቀና ፈጠረን። አላህ እኮ ፈጠረን ሊተውሒዲሂ እሱን እንድንነጥለው። ተውሒድ ማለት ምን ማለት እንደሆነ አሳልፈናል። አላህም በጌትነቱ በአምላክነቱ ለእሱ ስምና ባህርያት እንዳሉት መነጠል አይደል? እሺ ወዒባደቲሂ በአምልኮም በኩል እኮ እሱን ነጥለን እንድናመልከው ለዚህ ጉዳይ ነው እኮ የፈጠረን። ወዓደሚ አደም ማለት ምን ማለት ነው? ውድቅ ማድረጊያ ነው። ወዓደሚ ሽርኪ እንዳናጋራበት ቢሂ በሱ በአላህ ላይ ሸይአን ማንንም ምንንም እንዳናጋራበት እኮ ነው አላሁ ስብሓነሁ ወተዓላ እዚች ምድር ላይ ለአጭር ጊዜ ለፈተና የላከነ። ማስረጃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ኢላ ማለት ምን ማለት ነው? ኢላዋ ትባላለች አይደል? ቂራአት ላይ ስትሰሙ ኢላዋ ምክንያቷ ማለት ናት። ወማ ኸለቅቱ አልፈጠርኩም አልጂነ ጂኖችን ወልኢንስ የሰው ልጆችን እኮ አልፈጠርኩም። ዓላማው ምንድን ነው? ኢላ ሲቀር እንጂ ዋናው ዓላማ ይሄ ነው። ሊያዕቡዱ ኒ ነው አይደል የምትለው ስናቆም እንጂ ሊያዕቡዱን ብለን በስኩን የምናቆመው ሊያዕቡዱ ኒ ከስራዋ ወደ ማን ነው የምትመለሰው? ወደ አላህ ነው የምትመለሰው። ለምሳሌ ወቃለ ረቡኩም ኡድኡ ኒ አለች አይደል? ኡድኡ ማለት ምን ማለት ነበር? ልትለምኑ ለምኑ ነበር አይደል? ኒ ብሎ ሲገድበው ግን እነማን ይወጣሉ? ሁሉም ከሱ ውጭ ያሉት ይወጣሉ። ሚን ዱኒላህ ከአላህ ውጭ ያሉት ሁሉ ወላ መላኢካ ወላ ነብይ ይወጣል። ስለዚህ ወማ ኸለቅቱል ጂንን አልፈጠርኩም ወልኢንስ የሰውንም ልጅ አልፈጠርኩም ኢላ ሲቀር እንጂ ሊያዕቡዱኒ አይ ሊወሒዱኒ ፊ አልዒባዳ በአምልኮ እኔን በብቸኝነት ሊነጥሉኝ እንጂ ለሌላ ጉዳይ እኮ አልፈጠርኳቸውም። ጥያቄ ቁጥር 36 መልዒባደቱ አምልኮ ማለት ምን ማለት ነው? መልዒባደቱ አምልኮ ማለት ምን ማለት ነው? ይሄ ራሱ ካልታወቀ ችግር ነው አይደል? ምሳሌ የሚያረጉ ሰዎች አሉ የሉ? ከቤተሰቦቻችን አሉ የሉ? እጣን ማጨሻ ይገዛና በደንብ ተደርጎ እየተጨሰ የሚያረጉ አሉ የሉም? አሉ። ምን መስሏቸው? ያ ኢባዳ አምልኮ ወደ አላህ መቃረቢያ መስሏቸው። አላህን ካላወቅከው ማጨሻ ስር ትገኛለህ። አላህ ከማጨሻ ስር ነጃ ይበለን። አሚን በሉ። ሰው የሌለ መስሏችሁ ነው አይደል? አማርኛ ነው ላንብብላችሁ። አጫጭሱላቸው በሁለቱ ገሌ አንዱም ያብዶዬ ነው አንዱም የኸድር። አማርኛ ነው አይደለም? ጥሩ። የወሎ ልጆች እዚህ ውስጥ አላችሁ አይደል? ገሌ ማለት ምን ማለት እንደሆነ ታውቃላችሁ? አማራ ክልል ላይ መጣችሁ። ገሌ ማለት ምን ማለት ነው? ማጨሻ ማለት ነው። አጫጭሱላቸው በሁለቱ ገሌ ማለት በሁለቱ ማጨሻ አጭሱላቸው። አንዱ ያብዶዬ ነው አንዱ የኸድር ማለት ይሄኛው የአብዱል ቃድር ጀይላኒ ማጨሻ ነው፣ ይሄኛው የሰይድና ኸድር ማጨሻ ነው። ከዚህ የበለጠ ሞት አለ? ከዚህ የበለጠ ሞት አለ? አላህ ዘር ማንዘሮቻችንን ማጨሻ ከማምለክ ያውጣው። ሰይጣን ይሄን ያለው የሚለፋው ማጨሻን በሰው ስም ሰይመ እጣን ማጨስ። ላ ሐውለ ወላ ቁወተ ኢላ ቢላህ። የሰው ልጅ አእምሮ ተውሂድና ሱናን ካላወቀ በቃ አለቀለት። ተመልከት፣ አጫጭሱላቸው በሁለቱ ገሌ አንዱ ያብዶዬ ነው አንዱ የኸድር። ወላሂ እኔ ዋሽቼባቸው ቢሆን አዝን ነበር። እውነት ደግሞ ከሆነ ልደብቅላቸው አይገባም። ለምን? እናንተ አዲሱ ትውልድ ማጨሻ ስር እንዳትገኙ ማለት ነው። ማጨሻ ስር እንዳትገኙ። እናንተ ያላችሁበትን ጸጋ አታውቁ። ተውሂድ ማለት የጸጋዎች ሁሉ ጸጋ ነው። ተውሂድን የተሰጠ ሰው የሚበላው የሚጠጣው አቶ ቅጠል እየበላ ቢሞት ራሱ የምድርም ንጉስ ነው፣ የሚቀጥለው ዓለም የጀነት ሰው ነው። ሰው ያለበትን እናንተ ስለማታውቁ ነው። ሸህ የሚያመልኩ ሰዎች ሲሳካላቸው ዱንያው ሸሆቹ ምን ይሏቸዋል? በእኛ በረከት ያገኛችሁት ነው ይሏቸዋል። እኛ መርቀናችሁ ነው። ሲከስሩ ደግሞ ቀልብ አድርገንባችሁ ነው፣ ሲድቅ ስላላችሁ ነው፣ ሲድቅ ስላላላችሁ ነው። አያሳዝንም? በሁለት ቢላዋ መበላት። ህዝባችን እዚህ ላይ ነው ያለው። ሁሉም ማለት አይደለም። አልহামዱሊላህ የተውሂድ ትምህርት ከፍ ተደርጋ በመውለብለቧ ስንቱ ከጀሃነም እሳት ወጥቷል። ፈሊላሂ الحمዱ ወልሚና ምስጋና መመጻደቅ ሁሉ ነገር ለማን ብቻ ነው? ለአንድ አላሁ ሱብሓነሁ ወተዓላ ብቻ ነው። ስለዚህ 36ኛ ጥያቄ መልዒባደቱ አምልኮ ምንድነው? ጀዋብ አልዒባደቱ አምልኮ እኮ ሂየ እሱ እኮ ኩሉ ሁሉም
ማ ዩሒቡሁ ላህ አላህ የሚወደው በጠቅላላ ወየርዳህ አንድ ነው። ወደ አማርኛ ሲመጣ ዩሒቡሁ ወየርዳሁ ሁለቱም ያው ነው። አላህ የሚወደው ነገር በጠቅላላ ሚነል አቅዋሊ ከንግግርም ይሁን ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አጎቴ ደህና ነህ ወይ? እንዴት ነህ? አክስቴ ደህና ነሽ ወይ? ጤናሽ እንዴት ነው? በሽታሽ ተሻለሽ ወይ? እነዚህ ካም ንግግሮች ናቸው አይደሉም? ሚነል አቅዋሊ ከንግግር አንተ ያላህ ባሪያ ሆይ ላላህ ብለህ ለምን አተውም? ለምን ዝምድና ትቆርጣለህ? በደለህ አይደል? ላላህ ብለህ አፉ በለው። አንተኛው እባክህ አንሳና ሐቅህን ክፈል። ከንግግር ማንኛውም ወደ አላህ የምንቃረብበት በጠቅላላ ምንድነው? አምልኮ ነው። አንድ ወልአፍዓል በተግባር ከሚሰሩ ስራዎች ሱጁድ፣ ሩኩ፣ ጠዋፍ የመሳሰሉት እሺ። አዛሂረቲ ከላይ የሚሰሩ ወልባጢነቲ ከውስጥ የሚሰሩ ተወኩልን፣ ኸውፍን፣ ረጃእን ይመስል እነዚህ ሁሉ የምን ስራ ናቸው? የውስጥ ስራ ናቸው። ስለዚህ አምልኮ ማለት ይሄን ሁሉ ይይዛል። ጥሩ 37ኛ ጥያቄ ማ ምንድን ነው? አንዋዑ አይነቶቹ አልዒባደቲ የአምልኮ አይነቶቹ እነማን ናቸው? እስቲ ምሳሌ ይዘርዘር። በጥቅሉ ምን እንላለን? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ቁል በል ኢነ ሶላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያየ ህይወቴ በጠቅላላ፣ ወመማቲ ሞቴም ሊላህ ለአላህ ነው እንላለን አይደል? በጥቅሉ ሌሎች አንቀጾችንም ሰብስበን ለምሳሌ ወቃለ ረቡኩም udዑኒ አስተጂብ ለኩም ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ እነዚህ ዱዓ ላይ ናቸው አይደል? ወተወከል ዐለል ሐይ አለዚ ላ የሙት ረቡል መሽሪቂ ወልመግሪቢ ላ ኢላሃ ኢላሁ ፈተኺዝሁ ወኪላ እነዚህ ምኖች ላይ ናቸው? ተወኩል ላይ ናቸው። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ እነዚህ ምኖች ላይ ናቸው? ኢስቲዓዛ ላይ ናቸው አይደለ? ፈመን ካነ የርጁ ሊቃአ ረቢሂ ፈሊዕመል ዐመለን ሷሊሃ። ይሄኛው ደግሞ ምን ላይ? ረጃእ ላይ አይደል? ተተጃፋ ጁኑቡሁም ዐኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዓ መፍራትም መከጀልም ላይ ሀከዛ እንዲህ ያደረግን ሰብስበን እናመጣቸዋለን አይደል? ይኸው በምሳሌ መልክ ሊመጡ ነው። መልስ አንዋኡል ዒባደቲ የአምልኮ አይነቶች እኮ ከቲረቱን ብዙ ናቸው። ጂደን በጣም ብዙ ናቸው። ሚንሃ ከነሱ ውስጥ አዱአኡ ሱብሓነላህ ትልቁ የአምልኮዎች ቁንጮ የሚባለው ማን ነው? ዱአ ጸሎት። ጸሎት ማለት ምን ማለት ይመስላችኋል? ዱአ ማለት ምን ማለት ይመስላችኋል? አይ ተፈضሉ ዱአ ማለት ምን ማለት ነው? መተናነስ። እሺ ወደ አላህ መቃረቢያ ነው። እነዚህ ሁሉ ትርጉሞቹ አይደሉም። ባረከላሁ ፊኩም። ዱአ ማለት ምን ማለት ነው? ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩ አልሐሚድ። ያ አዩሃ ናስ እናንተ የሰው ልጆች ሆይ አንቱም እናንተ እኮ አልፉቀራ ከጃይ ድሃዎች ናችሁ። በምን ጉዳይ? ፊ ኡሙሪ ዱንያኩም ወዲኒኩም በዱንያዊ ጉዳያችሁም ይሁን በአኼራዊ ጉዳያችሁ ምኖች ናችሁ? ከጃይ ጥያቄዎች ናችሁ። ስለዚህ ዱዓ ማለት ምን ማለት ነው? ለዱንያም ይሁን ለአኼራም ይሁን የሚያስፈልጉንን ነገሮች በጠቅላላ ሁሉም በማድረግ ላይ ቻይ ከሆነው ጌታ ለምኖ መቀበል ማለት ነው። ግልጽ ነው። ስለዚህ ይሄን ያወቀ ሰው ወደ ፍጡር ወደ ማንም አያለከልክም። ወደ ማንም ያ ፍጡር ደረጃው የደረሰውን ያህል ቢደርስ ፈሂምቱ? አይዋ። ስለዚህ አዱዓ ጸሎትን ይመስል ይሄ ከትልልቅ አምልኮዎች ውስጥ ነው። ወልኸውፍ መፍራትን ይመስል አላሁ ስብሓነሁ ወተዓላን መፍራት፣ ወረጃእ አላሁ ስብሓነሁ ወተዓላን መከጀል፣ ወተወኩል በአላህ ላይ መመካት። በአላህ ላይ መመካት ሲባል በተለይ ሁለት ጫፍ መርገጦች ይታያሉ። የመጀመሪያዎቹ ምንም ሰበብ ሳያደርሱ ለአላህ ሰጥተነዋል ጉዳዩም ማለት በፍጹም ወጀዐልና ሊኩሊ ሸይኢን ሰበባ ለእያንዳንዱ ነገር ሰበብ አድርገንለታል አለ። መርየምን የአላህ ሰላም በሷ ላይ ይሁንና በሰላሙ ጊዜ ምን ሲያደርግላት ነበረ? በክረምት ወቅት የበጋ ምግብ፣ በበጋ ወቅት የክረምት ምግብ አይደል? አርግዛ ግን ምጡ ጠንቶባት የማህበረሰቡ ደግሞ ገና አሁን ምን ሊለኝ ነው ብላ ተጨንቃ ያ ለይተኒ ሚቱ ቀብለ ሃዛ
ወኩንቱ ነሲያን መንስያ ምን ነው ከዚህ ቀን በፊት ሞቼ በቀረሁና የተረሳሁ በሆንኩኝ ባለችበት ሰዓት ልጇን ወለደች። እርቧት አላህ ምን አላት? ልብ በሉ በሰላሙ ጊዜ ምን ያደረገው ጌታ የርዙቁ ቢገይሪ ሒሳብ ያለምንም ልፋት ያበላት ጌታ ወኹዚ ኢለይኪ ቢጅድዒን አነኽለ ቱሳቂጥ ዓለይኪ ሩጠበን ጀንያ የተምሩን ዛፍ ነቅንቂው አላት። ምጡ አድክሟታል አላደከማት? ምን ነው በአፏ ላይ ጣል ጣል አላደረገላት? በቃ ሰበብን አስተማረ ጌታችን። እንደዛ ድካም ላይ ሆና የተምሩን ዛፍ ነቅንቂው አላት። እርጥብ ተምሮች ይረግፉልሻል አላት። አንድ ሰው 10 ዓመት ሙሉ ልጅ አልነበረው። ጌታውን እጁን አንስቶ አላህ ሆይ ልጅ ስጠኝ አለ። 9 ወር ሳይረገዝ ልጅ ይወለዳል? ሰበቡ ምንድን ነው? ሚስት ማግባት፣ ከሚስት በኋላ ከሚስቱ ጋር አብሮ መተኛት፣ ከዛስ 9 ወር ሙሉ ሶብሮ መጠበቅ። ልጁ እንደተወለደ ስንት ዘመን የጠበቅኩ ልጄ ምናምን ተብሎ ጭምቅ ተደርጎ እንደ ጎረምሳ ይታቀፋል። ያ ምን ይባላል? በሀንግ መግደል ይባላል። ከዛ በሩቁ ጣቱን ምናምን የኔ ልጅ ድረስልኝ እያለ 1 ዓመት ሙሉ ቁጭ ይላል አይልም። ከዛስ ጉንጩን በስሱ አንገቱ ስር ገብቶ አሽትቶ መውጣት ሀከታ። ስለዚህ ሰበብ ላይ ያለን ጥንቃቄ ያስፈልጋል። አንዳንዱ ሰበቡ ላይ ብቻ ደግሞ ምን ይሆናል? ይንጠለጠላል። ሰበቡ ላይ ብቻ ምን ብሎ እኛ ቀላል ሰው መሰልን እንዴ? አገር ውስጥ ገቢ ሰው አለን። አጎቴ ደግሞ በጣም እኮ ጉምሩክ ላይ በጣም የሚያውቃቸው ሰዎች አሉ። ሚግሬሽንን ለኛ ተው ኤርላይንስን እኛ እናልፈዋለን ይላል። ቤቱ ድረስ የሚያንጠረጥር ደህንነት ይመጣለታል። ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? ሁሉን የሚያስታርቅ ሲናገሩ እህሪስ አላማ የንፈዑክ በሚጠቅምህ ጉዳይ ላይ ጓጓ፣ ወስተዒን ቢላህ ስትጓጓ ሰበቡን ስታደርስ ግን ሙሉ ለሙሉ ተደገፍ በማላይ በአላህ ላይ ብቻ ታገዝ። ወላ ተዕጀዝ ሰነፍ ደግሞ አትሁን። ሰነፍ ገበሬ በሰኔ ይተኛል እንደሚባለው አላህ ያውቃል ተብሎ በሰኔ ይተኛል እንዴ? አይተኛም። ከዛ አንተ ምን ታደርጋለህ? በሰኔ በብርዱ ወቅት ወጥተህ ታርስና አንዷን ስንዴ አላህ ሊያበዛት ብለህ ወርውራት ተብለሃል። ትወረውራለህ። ምን ውስጥ? ቀዳዳ ውስጥ። ከዛ ራሱ ምን አለ? አአንቱም ተዝረዑነሁ አም ነህኑ ዛሪዑን፣ እናንተ ናችሁ የምታበቅሉት ወይስ እኛ አለ። እንድንወረውር እኮ ታዘናል። ትወረውርና ጉዳይህን ለማን ትሰጣለህ? ለዝናቡ ባለቤት ፋሊቁል ሀቢ ወነዋ ከመሬት ውስጥ ቡቃያን ፍልቅቅ አድርጎ ለሚያወጣው ጌታ ትሰጥና ደግሞ እንቅልፍህን የእውነት ላጥ ትላለህ። ዛሬ የተቸገርነው ጭንቀት፣ እቃው ከቻይና ጅቡቲ ደርሶ ነው በሰላም። ከጅቡቲ ግን መንገድ ይዘጋ ይሆን? አገር ውስጥ ገቢ ከገባ በኋላ ሞጆን ያልፍ ይሆን? ምን አስጨነቀ? ሰበቡን አድርስ። የአገሪቱ ህግ ምንድን ነው የሚለው? በዚህ መንገድ ነግዱ። ማንን ይዛችሁ? ሸሪዓው ማንን ይዛችሁ አለ? ማንን ይዛችሁ አለ? አላህን ይዛችሁ። አላህን ይዘህ ትነግዳለህ። ከዛስ ማትረፍም ባንተ ላይ ከመደበው ማንም አንተን ሊያከስርህ አይችልም። መክሰር ባንተ ላይ ደግሞ ከተመደበ ሁሉን ሽፍታ ያለበትን ቦታ አልፎ መጥቶ የመንግስትን ኬላ አልፎ መጥቶ መሀል አስፋልት ላይ እቃ ይሰበራል። በአይኔ ያየሁት ስላለ ሸጎሌ የሚባል ሰፈር፣ እዚህ ሰፈር ከመምጣቴ በፊት 2 ዓመት ከ8 ወር ኖር ያለው 40 ፊት ኮንቴነር ይባላል። ትልቁ ኮንቴነር አገራችን ላይ እሱ ነው። እስከ ዛሬ በማቀ ከ20 ፊቷ እጥፍ ማለት ነው። ሸጎሌ ከጦር ኃይሎች ስትመጡ ዊንጌት አለ። በዊንጌት በኩል ከፍ ብሎ ወደ አዲሱ ገበያ የሚወስደው መንገድ ላይ ወደ ሸጎሌ መንደር 7 የሚያስታጥፍ መንገድ አለ። ተመልከቱ። ከውጭ ሀገር በባህር ተጭኖ ጅቡቲ ደርሶ ከጅቡቲ የት ወይ ቃሊቲ ወይ ሞጆ ያንን የጉምሩክ ኬላ አልፎ አዲስ አበባ ከምሽቱ 4 ሰዓት ላይ እኔ ሰው ልሸኝ በወጣሁበት ድፍን 40 ፊት ኮንቴነር መኪና ወደ ጎን ተገልብጦ ውስጡ የነበሩት ንብረቶች ጠቅላላ እንቅሽቅሽ ብለው አለቁ። አላህ አትበላም ያለህን አትበላው። ለሱ ግን ሰተ እንቅልፍን ከተኛ ወሰደው፣ በእሳትም አስበላው። ማን ነው? ባለቤቱ። ባለቤቱ መካስ ያቀበታል አያውቅም? ያውቃል አያውቅም? የጥበቡ ባለቤት እሱ ነው አይደለም? ስለዚህ ሰበብም ላይ ከልክ በላይ አለመለጠፍ፣ ሰበብንም አለመተው፣ ከዛስ ሁሉን ይዞ ደግሞ መሄድ ተወኩል ይባላል። ይሄ በአላህ ላይ መመካት ይባላል። ወረግበቱ መከጀል፣ ፍላጎት መነሳሳት፣ ወራህበቱ ፍርሃት ከነ ኸውፍና ከነ ረጃእ ጋር ተቀራራቢ ቃል ነው ወደ አማርኛ ሲተረጎም። ወዘብሑ እርድን ይመስል
ለአንድ አላህ ብቻ እንጂ ለማንም አይገባም። ወነዝሩ ስለት መግባት ስለት ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አይወደድም በሸሪዓችን። አላሁ ስብሓነሁ ወተዓላ የስስታምን ሰው ገንዘብ ሊያስወጣው ነው አሉ። ምን ማለት ስለሆነ ስለት ማለት አላህ ሆይ ይሄን ካረክልኝ እኔ ይሄን አረጋለሁ። አያችሁ ከአላህ ጋር አላህ ሆይ እቺን ቢዝነሴን አዘጋኝ እኔ ደግሞ አንድ ሰንጋ ሸክ አደርጋለሁ። ነገርየው አትወደድም በሸሪዓ ግን ለአላህ ቃል ከገባህ በኋላ ዩፉነ ቢነድሪ ስለታቸውን ይሞላሉ አለ። እነማን? አማኞች። ስለትህም መሙላት ደግሞ ግድ ነው። ስለትህም መሙላት ግድ ነው። ስለዚህ ስለት ራሱ ምንድነው? አምልኮ ነው። ወገይሪ ዛሊከ የመሳሰሉትን ሚን አንዋኢል ዒባዳት ከአምልኮ አይነቶች ውስጥ አልመሽሩዓት የተደነገጉ የሆኑ እነዚህ ሁሉ ምን ይባላሉ? የአምልኮ አይነቶች ናቸው። 38ኛ ጥያቄ ከይፈ እንዴት ናዕቡዱ እናመልካለን አላህን እንዴት ብለን እናምልከው? አላህን እንዴት ብለን እናምልከው? ሀገራችን ላይ ታውቃላችሁ ሸህ የሚባሉ እግራቸውን ያጣምሩና ጫት ቅመው ጫቷ ስትወጠር ውሃ ይመጣላቸዋል። ይጎነጩና ተጉመጥምጠው እያሉ ወደ ህዝቡ ይተፋሉ። ህዝቡ የነሱ ምራቅ ውሃና ጫት ያለበትን ሰውነቱ ላይ ይቀባል። ምን ብለው ስለሚገምቱ? አምልኮ ቱፍታ ብለው ስለሚገምቱ ማለት ነው። በሸሪዓችን የመጣ ቱፍታ አለ። የሰው ምራቅ ከጫት ጋር ከውሃ ጋር ሳይሆን አንድ ሰው ሩቃ እያደረገ ልጁ ላይ ሌሎች ላይ ቱህ እያለ ደረቅ ቱፍታ ይተፋል። ከዛ ውጭ ግን ሰው የቃመውን ጫት በውሃ ተለቅልቆ እላይህ ላይ ይተፋብህ የሚባል አምልኮ የለም። አምልኮና የሰይጣን አካሄድን ደብልቀን ልንወስድ በፍጹም አይገባንም። ከይፈ ናዕቡዱላህ አላህን እንዴት እንገዛው? መልስ ጀዋብ ከማ ልክ አመረን አላህ ልክ አላህ እንዳዘዘን ወረሱሉሁ መልእክተኛው ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ባዘዙን መልኩ እንጂ በሌላ መልክ አንፈጽምም። የቁርአን ማስረጃ ሀይ ጀዛከላሁ ኸይራን ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙት። በምን? ባዘዘው ትእዛዝ በጠቅላላ። ወአጢኡ ረሱል የእሱም መልእክተኛ ነቢዩ ሙሐመድን ታዘዙ። በምን? እሳቸው ባዘዙት መልክ በጠቅላላ። መቼ? ስራ በምትሰሩበት ወቅት። ወላ ተብጢሉ አታበላሹ፣ አዕማለኩም ስራዎቻችሁን አታበላሹ። ምን በማድረግ? አላህና መልእክተኛው ያላዘዟችሁን ብትሰሩት እናንተ ስራ ነው ብላችሁ ትገምታላችሁ። ስራው ግን ምን የሆነ ነው? ስራው ምን የሆነ ነው? ውድቅ ነው፣ የተበላሸ ነው። ጥሩ 39ኛ ጥያቄ ማ አዕዘሙ ምንድን ነው ትልቁ? ሐቂ ከመብት በኩል ትልቁ ምንድን ነው? ባዕደ በኋላ ሐቂላሂ ወረሱሊህ ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐቅ ቀጥሎ ከሐቆች ሁሉ ትልቁ የትኛው ነው? ጀዋብ መልስ ሐቁል ዋሊደይን የሁለቱ ወላጆቻችን መብት እኮ ነው። ከአላህና ከነቢዩ መብት ቀጥሎ በኢስላም የተቀመጠው የማንና የማን? የአባትና የእናት። ቃለ አላሁ ተዓላ ወወሰይነ ልኢንሳነ ቢዋሊደይሂ ኢሕሳና የሰው ልጅ እኮ አደራ አልነው አለ። አላህ አደራ ከጨመረበት ጉዳዩ ከባድ ነው ማለት ነው። እንዲሁ አደራ ባይል የእሱ ቃሎች ከባባድ ናቸው አይደሉም? አደራ ካለ ግን ምን ማለት ነው? እንዳትዘነጉ ከባድ ነገር አለ ማለት ነው። ዱንያ አኼራህን የሚያጠፋ ነገር አለ። ከተሳካልህ ደግሞ ዱንያ አኼራህ የሚሳካበት ጉዳይ አለ። ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሪደላህ ቢሪደል ዋሊደይን ሪደላህ የአላህ ውዴታ እኮ የሚገኘው ቢሪደል ዋሊደይን አባትና እናትን በማስወደድ ነው። ምን ይላል ያገሬ ሰው? እኛ ሀገር መቼም የተረጥጋለ ብዙዎቹ እንዲያውም ሙጣቢቅ ከትክክለኛ ተግባር ላይ የተገናኙ ተግባር ይመርቅ ይላሉ። እናትና አባት መቼም በልጆቻቸው ስለማይጨክኑ ከአንገት በላይም ሊመርቁ ይችላሉ አይደል? ተግባር ይመርቅ። አባት እስኪመርቅህ አትጠብቅ፣ እናት እስክትመርቅህ አትጠብቅ። አንተ የልባቸውን አድርስላቸው። በልባቸው በቃ ሰጥተውሃል። ውስጥ አይደለም ይመርቀው። አፍ አንስቶ ቢመርቅ ሊያዳላ ይችላል አይችልም? ያንተን የኑሮ ሁኔታ ምን አይተው ሁሉ ነገር ይቅና ምናምን ይሉሃል። አንተ ግን የተደበረ ፊት ነው እነሱ ጋር ይዘህ የምትሄደው። ጠብር ግፍ ካልክላቸው ኢስላም በሚፈልገው መልክ ከልባቸው የሆነች ነገር ፈሳሳስ ትላለች። በቃ አንተ ሽራሃል በዱንያ ወአኺራ። ይኸው ከማ ቃለ ሰለላሁ ዐለይሂ ወሰለም ሪደላህ የአላህ ውዴታ እኮ የሚገኘው ቢሪደል ዋሊደይን አባትና እናትን በማስወደድ ነው።
የአላህ ቁጣ የሚገኘው አባትና እናትን በማስቆጣት ነው። እንዴት አድርጎ በማስቆጣት? አሁን ማንም ሰው እናንተ አሁን ትንሽ ወንድም ቢወለድላችሁ ቤት ውስጥ ምንድነው የሚያስደስተው? ከትልቅ ኩዮቻችሁ ጋር ከመጫወት ያን ህፃን ልጅ ምናምን ማንደባ ቤቢ ምናምን እያሉ መነካካት ማሳቅ ደስ ይላል አይልም? ይሄ ያሳደጋችሁት ልጅ ጎርመስ ሲል ሸሻችሁ ትደበራላችሁ? አትደበሩ? እኔ አሳድጌው እሽኮኮ አድርጌ ያጫውቸው እንዴት እንዲያደርገኛል ኢላ አኺሪ ይባላል አይባልም? ባልወለድከው ባላማጥከው ልጅ ማለት ነው። አባትና እናት ወልደው አሳድገው ስንቱን መከራ ተሸክመው ሲያበቁ የዚህ ዘመን ልጆች አላህ ካዘነላቸው ውጭ ቤተሰቦቻቸውን ላሽ ሚለዋሉ ይሉ ሞልቶ አረ ሸይባው ሙዴን እኮ ያስቦክመዋል አሁን ከሱ ጋር ልሾፍ ነው ምናምን ጀለሶች እነበያ ምናምን ካዩት ምን ይላሉ? ማሚን አሁን በዚህ በጫማዋ ኤርገንዶዋል ለብሳ ሊሾፏት ነው ምናምን አለ የለም? ይሄ ችግር አለ የለም? አለ የለም? አለ። በሽተኛ ሆነህ ግን ቤት ስተኛ ትልቅ ሆነህ ብታስታውቅ ልጄ ትልቅ ነው ብላ አትምርም። አሁንም እንደ ልጅነትህ በልጅነት ሰገራ ጠረገች ሽንት ጠረገች፣ አሁን ደግሞ ምን ትጠርጋለች? ትውከት ትጠርጋለች። ሀል የሊቅ ቢሃ ይሄ ለሷ ይመጥናል? ይመጥናል? አይመጥንም። በየሰፈሩ አሁን አገሪቱ ላይ ውሃ አለ እንዴ? አለ እንዴ ውሃ? የለም። የውሃ እጥረት አለ አይደል? ይሄ ቢጫው የዘይቱ የ20 ሊትር ጀሪካን እንደፈለክ አርገ ብትዘጋው ውሃ ያንጠባጥባል አያንጠባጥብም? ያንጠባጥባል። በልጅነትህ አንተን አዝላ ብትሸናባት እሱ ቀላል ነበር። ለምን? ቢያንስ ሙቅ ሽንት ነው። ሳሆለላ ሰው ውሃ ሲቀዘቅዘው ይወዳል እንዴ? አይወድም። አሁን ደግሞ እሷ ምንጭ ወርዳ ያን 20 ሊትር በዚህ ይዛ በጀርባዋ ላይ ውሃ እየፈሰሰ ቀድታ ታመጣለች። ልክ እሷ ዱቅ ስታደርገው አንተ አልቀዳኸው። አንተ ጸጉርህን ፈርዘህበት በደንብ ካልፈረዘ አሁንም በቫዝሊን በሳሙና በደንብ እስኪያስፈርክህ ድረስ 20 ሊትር ልትጨርሰው ትችላል። ሰፈር በር ላይ ደግሞ ትቆማል። ከዛ ትንሽ ሲቆይ ደግሞ ምን ትላታል? ከቻርግ ኢንጂኔ በሊቢያ በኩል ጠፍቼ ሊድልሽ እንዴ አረምን በወጣህ ልጄ ትለዋለች። እኮ በቃ መቃሚያዬን ስጡኝ አልኩ አይደል እንዴ እኔ ደግሜ መጠየቅ አለብኝ እንዴ ምናምን ነገር አለ የለም? አለ። አባት ምን ይላል? ቀለቡን ቶሎ ቶሎ ትጨርሻለሽ ይላታል። አልገባውም። በወጣትነቷ ያልጨረሰችውን ወይዘሮ እናት እንዴት አርጅታ ቀለብ ትጨርሳለች? ምን እያደረገች ነው? ከቀለቡ ላይ አንስታ ልጇ ጠፍቶባት እንዳይሄድ እንዳይታነቅ በሊቢያ በኩል ለሄድ ነው ስለሚላት መቃሚያ ከአባት ደብቃ ከአባት ቀለብ ላይ የሚሰጠው ልጅ አለ የለም? ሞልቶ ከዛ ፉገራ አለ። ማሚ አይ ላቭ ዩ ሚል ፕሮፋይል ፒክቸር ግን አለው ፌስቡክ ላይ። ፕሮፋይል ፒክቸሩ ምንድነው? አይ ላቭ ዩ ማም ዲር ማም በእንግሊዝኛ እኮ ነው። እዚህ እኮ ደሟን የሚያስለቅሳት ልጅ በፕሮፋይል ግን ከዛ ሰዎች አንተ ማዘርን በጣም ስለ እናት ነው በጣም ጥቅሶቹ ምናምን። እሱ ግን ያው ሌላ ፊት ሌላ ነገር ውስጥ ገብቶ ነው። አላህ ከእንዲህ አይነት በሽታ ይጠብቃል። ሃዬ 40ኛ ጥያቄ ማሽሩጡ መስፈርቱ ምንድነው? ቀቡሊል አመሊ ቀቡሊ አላህ ዘንድ እንዲቀበለን አለ አመሊ ስራችንን አላህ እንዲቀበለን መስፈርቶቹ እነማን ናቸው? ሸርጥ ካልተሟላ ስራውን አላህ ይቀበለዋል? ሽሩጡ ሰላቲ ሽሩጡ ውዱ አለ የለም? ለምሳሌ ሙስሊም ያልሆነ ሰው ውዱ ቢያደርግ አላህ ይቀበለዋል? ሰውነቱን አቀዘቀዘ እንጂ የሚባለው ውዱ አምልኮ ፈጽሟል ይባላል? አይባልም። ማንኛውም አምልኮ ከመስራታችን በፊት ሽሩጡ መስፈርቶቹ ቀቡሊል አመሊ ስራን ስንሰራ አላህ የሚቀበለን እኮ አንደኛ አልኢማኑ ማመን ቢላህ በአላህ ማመን ወተውሂዲህ እሱን ደግሞ ጥርት አድርጎ ጌታችንን መገዛት የመጀመሪያው መስፈርት እቺ ናት። የዚህ ተገላቢጦሹ ምንድነው? ፈመን የክፉር ቢልኢማኒ ፈቀድ ሐቢጠ አመሉ ፈመን የክፉር የካደ ሰው ቢልኢማኒ በእምነት የካደ ሰው ፈቀድ በእርግጥ ሐቢጠ ይከስራል አመሉሁ ስራው እኮ ውድቅ ነው ከንቱ ነው። ሁለተኛ ከሐዲስ በኩል ማስረጃችን ከዚህ በፊት ደጋግሜ ስላነሳው አምጣው እናንተ እሱኛው ለቢድዓ ነው። አሁን እዚህ ስለ ኩፍር ነው የምናወራው። ነብዩ ሰለላሁ ዐለይሂ ወሰለም የኢብን ጁድአንን ጉዳይ ተጠየቁ ብለናል አላልንም? አኢሻ ኢብን ጁድአን የተባለ ግለሰብ ነበር። በጃሂልያው ዘመን በጣም ገንዘብ በመስጠት ዝምድና በመቀጠል የሚታወቅ ሰውዬ። የሱ ሰውዬ ምን አለው አላህ ዘንድ ብላ ጠየቀች። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ምንም የለውም አሏት። ከዛ ምክንያቱን ተናገሩ። ምክንያቱ ምን ሆኖ ተገኘ?
ሰዎች በሚቀሰቀሱበት ቀን ወንጀሌን ማርልኝ ብሎ እኮ አያውቅም። ለምንድን ነው ይሄንን ያላለው? ሞቶ በመቀስቀስ ስለማያምን። ስለዚህ በአላህ መንገድ ላይ ያወጣው ገንዘብ የቀጠለው ዝምድና ጠቀመው? ወንድሞቼ አልጠቀመውም። ሁለተኛ በአላህ ካመንን በኋላ ደግሞ ማለት ነው ተውሂዳችን ጤነኛ ከሆነ በኋላ ያቺን ስራ ስንሰራት ደግሞ ምን ያስፈልጋል? አልኢኽላሱ ስራን ማጥራት። ወሁወ ኢኽላስ ማለት እኮ አልዓመሉ ልንሰራ እኮ ነው ሊላህ ለአላህ ብቻ ብለን ልንሰራ ሚን ገይሪ ሳይኖረው ሪያኢን ይዩልኝ ሳይኖረው ወላ ሱምዓቲን ይስሙልኝም ሳይኖረው። ይዩልኝና ይስሙልኝ በጣም አደገኛ በሽታ ናቸው። እንዴት ይመጣሉ የሚለው ላይ ከተነጋገርን በሽታውን ለመቀነስ ይጠቅማል። አንደኛ ሰዎች ሲያወድሱን ዝም ብሎ አለማየት፣ ሰዎች ሲያወድሱን ዝም ብሎ አለመቀበል። አንተን የመሰለ አሁን መድረሳ ገብተህ በዚህ ዕድሜ ስንት ያንተ ኩዮች ጉርምስና ባስቸገራቸው ሰዓት አንተ ሁሉ ይቅርብኝ ብለህ መርከዝ ውስጥ 2 ዓመት እናትህማ መርቃለች ምናምን ይሉታል። አጅሬ ሳያውቀው በክሪክ ከፍ አድርገው የሆነ ቦታ አስቀምጠውታል። እውነት ይመስለዋል። ዱንያ ወልአኺራ በእጁ የገባች ይመስለዋል። ያየውን ሁሉ ምን ያውቃል ደግሞ ይሄ ጫት ቃሚ ሁላ ሚሉ ሰዎች አሉ የሉ? ምስኪኖች። አላሁመ አሕሲን አቂበተና፣ አላህ ሆይ መጨረሻችንን አሳምርልን ነው አይደል የሚባለው? ሁለተኛ በራስ ስራ አለመገረም፣ ሰርቶ ፈሪ መሆን። ምሳሌያችን ማን ነው ለዚህ? ኢብራሂም አለይሂ ሰላም ከልጁ ኢስማኤል አለይሂ ሰላም ጋር። አሁን ችግሩ ምንድነው? የተዋወቅናቸው ሰዎች ነው ችግር እየፈጠሩ ያሉት። ምናቀው ነብያትን ደጋጎቹን ከሆነ ፍርሃትን እንጂ አንጨምርም። ኢብራሂም በስተርጅና ያገኘው ልጁ ልብ በሉ ኢስማኤል ማለት ነው። አላህ ደግሞ በቀጥታ አዞት እዚህ ቦታ ላይ የኔን ቤት ገንባ ብሎት፣ እሱ ግን ፈርቶ ምን አለ? ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡ አራሂም። ጌታችን ሆይ ተቀበለን ከኛ አንተ እኮ ሰሚና አዋቂ የሆንክ ጌታ ነህ። ፍርሃት ነው የሚያስይዘው ወይስ መዘናጋት? ንገሩኝ። ፍርሃት ስለፈራ እኮ ነው። ስለፈራ ይሄን ልፋታችንን ተቀበለናል። እንደዛ ነው ባህሪያችን? እንደዛ ነው ባህሪያችን አይደል? በዚህ ረመዳን እኮ 2 ጊዜ አከተምኩኝ 14ኛው ቀን ላይ። ከዚህ በኋላ 2 ደግሞ ደግምና የቤቱን ሪከርድ ይዘዋለሁ። እንደ በሽታዎች ላይ ነን አይደለንም ያለ ነው። አላህ ይዘንልንና ስለዚህ እቺ ይዩልኝ ይስሙልኝ እኔ አም ዘ ቤስት እንደኔ ሰው እኮ የለም ምትለዋ ነገር የመጨረሻ አደገኛ ናት። ነብዩ ሰለላሁ ዐለይሂ ወሰለም እኛን የመከሩት በምን ጉዳይ ላይ ነው? ከናንተ በታች ያሉትን ተመልከቱ። በምን ጉዳይ? በዱንያ ጉዳይ፣ በድህነት፣ በጤና፣ በመሳሰለው የበታቾቻችሁን ተመልከቱ። በአኼራ ጉዳይስ የበላዮቻችሁን ተመልከቱ። ሷሃባዎች የሄዱበትን አልጀመር ነው እየሞከርን ነው አይደል? ልንከተል ኢትባኡ ላይ ነው ያለ ነው እንጂ እነሱ በውስጥ ስራ ጥግ ኤ+፣ በውጭ ስራ ኤ+ ራሱ አላህ መስክሮላቸዋል። ስለዚህ እኛ ለመመሳሰል ገና እየሞከረ ነው አይደለም። በዚህ ዘመን ራስን አጠራርቶ እኔ እንዲህ ነኝ ሊባል ቀርቶ፣ ስለዚህ ጉድለቶቻችንን ማሰብ፣ ምንሄድባቸውን ርቀቶች ማሰብ። እቺ ቀብር የተባለችው ቦታ እና አቡ ሁረይራን ካስለቀሰች እኔን ደግሞ ደም ነው ልታስለቅሰኝ የሚገባው ብሎ ማሰብ። ዑስማንና አቡ ሁረይራ ናቸው አይደለም ቀብር ላይ ያለቀሱት? ሰው ሞቶባቸው ለመሞትማ ነብዩም እንደሞቱ አውቀዋል። ምን አስለቀሳቸው? ዑስማን ምን አሉ? እኔ እኮ ሰምቻለሁ ከነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቀብሩ ካማረለት ከቀብር በኋላ ያለው ህይወቱ ያምርለታል፣ የቀብር ህይወቱ ከተበላሸ ከዛ በኋላ ያለው ይበላሻል ሲሉ ሰምቻለሁ። ለዚህ ነው ማለቅሰው። አቡ ሁረይራ ምን አለ? እኔን የሚያስለቅሰኝ የመንገዱ ርቀትና የኔ ስንቅ ማነስ ነው አለ። ስለዚህ አላህ በእነዚህ ሰዎች ስራ ከሚመከሩ አላህ ያድርገን። 2 መስፈርት አየን። አንደኛ ምን? በአላህ ማመን። ሁለተኛ ለአላህ ብቻ ብሎ አጥርቶ መስራት ያቺን ስራ ስንሰራ። ሶስተኛ አልሙዋፈቀቱ ገጥሞ መገኘት። አልሙዋፈቀቱ ገጥሞ መገኘት ሊማ ጃአ ለመጡበት፣ ሊማ ጃአ ለመጡበት፣ ቢሂ በሱ በማን በመንገዱ አረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን መንገድ ገጥሞ መገኘት ምን ማለት ነው? ይሄ አላህ መልእክተኛን አይልክም ምን ሊደረግ እንጂ ኢላ ሊዩጣዐ
ቢኢዝኒላህ በአላህ ፍቃድ ሰዎች ሊከተሉት እንጂ እኮ አላህ መልእክተኛን አላከም። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንደምታዩት አድርጋችሁ ስገዱ ፈጽሙት አሉ። ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ አሉ። አሁን ምሳሌውን ወዴትን መልሰው ወደ ስግደቱን መልሰው አባ ሁረይራ ምን አለ? አንድ ግለሰብ መጣ አለ እኛ ከነብዩ ጋር ተቀምጠን ባለንበት ሰዓት ሰለላሁ ዐለይሂ ወሰለም አሰላሙ አለይኩም አላቸው። ምን ካረገ በኋላ ሁለት ረካዓ ከሰገደ በኋላ እሳቸው ጋር መቀላቀል ፈልጎ አሰላሙ አለይኩም ሲላቸው እሳቸው ምን አሉት? ፈርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተኮ ለም ቱሰሊ እቺ ሁለት ረካዓ ሰገድኳት ያልካትን አልሰገድካትም። አሁንም ተመለሰ፣ ሞከረ ለመስገድ። በምንኛ ቋንቋ ነው ያወሩት? በአረብኛ። ቦታው ላይ እሳቸው ጋር አብሮ ኖሮ ጓደኛቸው ነው አይደለም፣ ሷሃባ ሆኖ በእሳቸው ዘመን ተገኝቶ ሰላት ተሳሳተ። ለሁለተኛ ጊዜ ሰገደ። አሁንም ምን አሉት? ፈርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተኮ ለም ቱሰሊ አልሰገድካትም። አባ ሁረይራ ምን አለ? ፈዓለሃ ተላተን ሶስት ጊዜ እኮ ሰራት። ከዛ በኋላ ምን ተከሰተ? ራሱ መሰከረ። ምን ሲል? ወለዚ በአተከ ቢልሐቅ ነቢየን እርሶም በእውነት ነቢይ አድርጎ በላኮት ጌታ ይሁንብኝ፣ ላ ኡሕሲኑ ገይረ ሃዛ ከዚህ ውጭ እኮ ማሳመር አልችልም፣ ፈዓሊምኒ አስተምሩኝ ብሎ እሳቸውን ጠየቀ። እሳቸው አሰጋገድ ምን እንደሚመስል አስተማሩ። ስለዚህ ከዚህ ምን ያዝ? እሳቸው በሰገዱት መልክ ያልሰገደ ሰው እድሜ ልኩን ሰላት ሰገድኩ እንኳን ቢል አላህ ይጠብቀንና ስግደቱ የከሰረ ይሆናል። እሳቸውን አላህ የላከው በሁሉ ጉዳይ አንዱንም ሳንለይ ምን እንድናደርጋቸው ነው? እንድንከተላቸው ነው። በዚህ ምድርም ይሁን በሚቀጥለው ዓለም ትልቁ ዕጣ ማለት ምንድን ነው? በአላህ መወደድ። ያዙልኝ ይሄን፣ በአላህ መወደድ። እኛ ወደነዋል ከምንለውና እሱ እኛን ከሚወደው ከሁለቱ የቱ ይበልጣል? እሱ እኛን መውደዱ አላህ ከሚወዳቸው ያርገን። ትልቅ መስፈርት አስቀመጠ አላህ። ምን ሲል? ቁል በል ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት አድርስልኝ። ኢን ኩንቱም ቱሒቡነ አላህ እውነት እናንተ እንደምትሉት አላህን የምትወዱት ከሆነ ፈተቢዑኒ ፊ ኩሊ ኡሙሪኩም በሁሉም ጉዳያችሁ እኔን ተከተሉኝ በላቸውና አንተን ይከተሉ። ያኔ መልስ ይመጣላችኋል ከአላህ በኩል። ዩህቢብኩሙላህ አላህ ይወዳችኋል፣ ወየግፊር ለኩም ይምርላችኋል፣ ዙኑበኩም ወንጀሎቻችሁን። ወላሁ አላህ እኮ ገፉሩ መሃሪ ነው፣ ረሒሙን አዛኝ የሆነ ጌታ ነው። ስለዚህ ሶስቱን የሥራ መስፈርቶች አየን። ኢንሻአላሁ ተዓላ ከ41ኛው ጥያቄ እናነሳለን። ነገ አላህ በሰላም ያድርሰን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።